ሀይሚዬ ደነገጥኩ እኮ እንደዚህ አይነት ጸባይ አይቼብሽ አላቅም። ገና ምን አይተህ? ይሄ ልጅ ግን በምኑ ነው የሚያስበው? ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ጨረቃዋ ዛሬም በድጋሚ እንግዲህ በሶሲ ኮልታ ፊት ቤት ተከስታለች ማለት ነው። ያው ብሩኬ በነገራችን ላይ ጠፋ ብሏል። ሰሞኑን ብቅ እያለ አይደለም። መቼታ ነው በሱ ቤት እንደመጣ አልመጣም። ትናንትም ዛሬም ማለት ትናንትና ያው በዳኒ ቤት መሰለኝ የተለቀቀው ሰው ዛሬ በሶሲ ኮልታ ፊት ቤት ተጋብዛለች ማለት ነው። እና ምን አለመሰላችሁ ዳኒ አንቺ ከህይወታችን ውጭልን ሶሲን ማለት ነው። እንግዲህ ሀይሚዬ እንደማትፈልገው በራሷን ቤት ተናግራለች። ትናንትናም ከዳኒ ጋር ተገናኝታ እኔ ካንተ እንደዚህ አይነት ነገር አልጠብቅም፣ ሲጀመር እንዴት አስበህ ነው በአንድ ወር ውስጥ የስንት ዓመት ፍቅረኛህን ትተህ ከኔ ጋር ለመሆን ያሰብከው? ከአንተ አንደበት እንደዚህ አይነት ነገር አልጠበኩም ብላ በሚያ ማለት ምንም አይነት ጥርስ ፊት ሳትሰጥ እንደመለሰችለት ሁላችንም እናውቃለን ማለት ነው። በቤቱ በራሱ ቤት ጋብዟት ማለት ነው የመጨረሻ ቀን እንዳገኝህ፣ ምክንያቱም ስልክም ቴክስትም ምንም አይነት ነገር እንድታወራኝ አልፈልግም ብላ አሰናብተዋለች። እንግዲህ ዛሬ በሶሲ ኮልታ ፊት ቤት መጥቶ ያው በድሮ ፍቅረኛው ማለት ነው። በነገራችን ላይ ፍቅር የህይወት ታሪካቸው እውነት ነው የተናገሩት ይመስለኛል። ኦልሞስት 4 ዓመት ቆይተዋል። 2 ዓመት ዝም ብሎ ቤስት ማለት ትውቅ፣ ከዛ ግን ጠለቅ ያለ ፍቅር 2 ዓመት እንደቆዩ ሁለታቸውም ተናግረዋል። ስለዚህ ይሄ እውነተኛ ላይፋቸው ማለት ነው። እና እንግዲህ ይህን ሪል ላይፍ ትቼ ያው አልጋ ላይ ስላየሁሽ በፕራንክ ሀይሚን አፍቅር ያለው ሀይሚን እወዳለሁ ነው እንግዲህ እሱ። አንቺ ከህይወታችን ውጭልን። አረ መድኃኒዓለም አባቴ እኔ ምን እንደምላቸው አላውቅም። በነገራችን ላይ ተመልካቾችም በጣም ተናዳቸዋል። ምን አስበ ነው አንተ የብሩኬን ንግስት አንተ የምትወስደው ማን ስለሆንክ ነው? ብትጠበስ ማሸታትም ሁሌም የሚሉት እንደዛ ነው። በነገራችን ላይ እንግዲህ ሀይሚ ከህይወቴ ውጣ ብሩኬ ብሎኛል። እኔ አልሰማሁትም ነበር እና ያው የሰራችው ስህተት ከሱ ቤት በመሄዱና ያ ነገር ሌላ ነገር ውስጥ እንደከተታት ተናግራለች ተደጋግማ ማለት ነው። እና ያው ከሶሲ ጋር ደግሞ ፒስ ሁና በቃ ኦልሬዲ ቅርታ ተባብለው ታርቀዋል። እና ዛሬ ሶሲን ቀጠረና አንቺ ጋር ያለኝን ህይወት ጨርሻለሁ፣ ሀይሚ ጋር ደውለሽ ከአንቺ ጋር ምንም አይነት ሪሌሽን እንደሌለኝ ሀይሚን ታሳውቂያታለሽ አለና ያው ሶሲ ጋር ደወለላት ማለት ነው። ያው ተመልካቾችም በጣም እንደሚሰደብ ያውቃል እንግዲህ ማት እየወረዳችሁበት እንደሆነ ምናምን ተናግሯል። ሶኒ ደግሞ ሀይሚን አልተውም ማለት ሲጀመር እሷ ዙራ ማታይህ ማለት ነው። የሮብን ራሱ ቼክ አታረግህም አንተ ዳኒ ተብዬው ማለት ነው። ለማንኛውም እንግዲህ ያው መታ ልክ ልኩን ነገረችው። ያው እሷ ናት ነይ ብላ እኔ የገረመኝ የሶሲ መደወል ነው ስልክ። አሁን ለሀይሚ እንዴት ፍቅረኛሽን አሁን አንቺ እሺ ብትልሽ አሳልፈሽ ትሰጫለሽ? ኧረ ተይ ሶሲ ኮልታ ፊት ተይ ተይ ተይ። ግን ያው ዳኒን እንደምታውቁት ወረደችበት። እማትረባ ወራዳነህ እንዴት ታረጋለህ ጓደኛዬ እንዴት ታረጋለህ በማለት በጣም ብዙ ነገር እንደ ሁሌውም ተናገረችው። ግን ደዊና ነይ በያት ሲላት እሷ ቀጥታ ሀይሚ ጋር ደወለች። ሀይሚዬ ስትመጣ ያለው ነገር ያው ዳኒ እንዳለ ባቅ አልመጣም ነበር ያለችው። ስታየው ዳኒን ስታየው ማየትም አልፈልግም መቅረብም ማናገርም አልፈልግም ነው ያለችው። በቃ ነይና እንደ ያናግሪው በቃ ምንም ችግር የለውም ብለው ያው እንደተነጋገሩ ከሶሲ ጋር በቃ ይቅርታ ተባብለው ፒስ እንደሆኑ ብሩኬ እንትን ብሏል ማለት አይተናል። እና ያለውን ነገር ሶሲን ጭቅጭቅ ከአንቺ ጋር ምንም አይነት ሪሌሽን የለንም ወደፊትም አይኖረንም። ከእሷ ጋር እንድንስማማ ሀይሚዬ ምን አይታብኝ ነው ልትቀየርብኝ የቻለችው? እኔ ከእሷ እንደዚህ አይነት ነገር አልጠበኩም ማለት አይቼባትም ማላቀው ጸባይ ነው እየተናገረችኝ ያለችው። የዚህን ያህል የሚያስከፋ ነገር ወደድኩሽ ከማለት ውጭ ምን የተናገርኩት ነገር አለኝ ነው እሱ። እሷ ደግሞ እንኳን አይደለም አንተ መውደድ ባይኔም አላይህም አልፈልግህም ከቻልክ ከፍቅረኛ ጋር ታረቅና ሰላማዊ ህይወት ኑር እንደ ድሮው። ይቅርታ እኔ እዛ ቤት በመገኘቱ ሶሲ ይቅርታ ያንቺን ህይወት በጥብጬ እንደው ብላ ስትላት አይ አንቺ አይደለሽም ጥፋተኛ ባለጌ የራሴ ዳንኤል ነው በማለት ሶሲ እንግዲህ እሱ ላይ ማት በመውረድ ያው ሀይሚንም ሲነካት አትንካት በማለት ለእሷ በመራዳት ዛሬ ቪዲዮ ላይ ያው ፒስ መሆናቸውን አይተናል ማለት ነው። ግን ቀለል አድርገው አንተ ዳኒ ተብዬው ማለት ነው። አካበድከው እኮ ማለት ፕራንክም ቢሆን በጣም አካበድከው። እንዲህ እዚህ ነው
እንዴት ነው? በነገራችን ላይ ፕራንክም ቢሆን ቤተሰብ አስተማሪ ነገር አዘል አለው። ግን አሁን እናንተ እንዴት ነው ለጓደኛችሁ ፍቅረኛችሁ በጣም 4 ዓመት 5 ዓመት አብራችሁ የቆያችሁትን አሳልፋችሁት ምን ብትጣሉ ትሰጡታላችሁ ለዛኛው? እውነት ይሄ እውነተኛ ታሪክ ላይ አይደረግም። ምን ጨነቀ ብሌ እዛው ቅጥል ድብን ይበል ከፈለገ እንጂ ስልክ ደውዬ ነይና እሱ ይፈልግሻል ልል የህንድ ፊልም ነው እንዲህ የማደርገው? አይደረግም። ያው እናንተም ያው ድራማ እየሰራችሁ ስለሆነ አልፈርድባችሁም በነገራችን ላይ። ለማንኛውም ግን ያው ሀይሚዬ ማየት እንደማትፈልግና ማናገርም እንደማትፈልግ ተናግራለች። ሰው ያለውን ነገር ያው በጭቅጭቅ ተለያይተዋል። ሶሲም ኮልታፊት ያው ዳንኤልን ሰድባ ሰድባ አጠርግዳ እንደሁሌውም በግ ነህ ከብት ነህ ውዳቂ ነህ የማትለው ነገር የላትም በነገራችን ላይ ተናግራ ተለያይተዋል ማለት ነው። ለማንኛውም ቤተሰቦቼ እንግዲህ ነገ ወይ በቡራ ወይ በሀይሚ ቤት እንጠብቃለን። ቤተሰቦቼ ሁለታቸው አንድ ላይ ሆነው እንደሚመጡና ችግራቸውን ፈተው ተስማምተው እንደሚመጡ ተስፋ እናደርጋለን። ሀይሚም ግልጥ አድርጋ ዳንኤል እንደማትፈልገው ስለተናገረች ማለት ነው። እና ቤተሰብ ለማንኛውም በሌላ ቪዲዮ እስከምንገናኝ ማለት ቤተሰቦቼ ባላችሁበት ሰላማችሁ ብዝት ይበልኝ። ቪዲዮን ላይክ ማድረጋችሁን አትርሱ። ነገ እንጠብቃችኋለን። እስከዛው ድረስ ሰላም ሁኑልኝ። ባይ ባይ።